ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ በነበረው ኤክስፖ ላይ በርካታ ዘመናዊ ትጥቆችን ያስታወቀው አየር ኃይል በህወሓት ላይ ሌላ ከባድ የድሮን ጥቃት መፈጸሙ ሲነገር የክልሉ ፕሬዝዳንት ታደሰ ወረደ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተሰምቷል። የጉዞውን መሰረዝም አረጋግጠዋል። ጥቃቱና የፕሬዝዳንቱ ጉዞ ምን አገኛቸው? ለምንስ ጉዞአቸው ተስተጓጎለ? የሚለውን ጨምሮ አሁን የተሰሙ መረጃዎችን ይዘናል። በሌላ በኩል ደግሞ የግብፁ መንግስት ያልታሰበ ትርፍ ተቋዳሽ ያደረገው የኢትዮጵያ ወርቅ ማውጫ ፕሮጀክት ሽያጭ እያነጋገረ ነው። በሽያጩ የግብፅ ኩባንያዎችና ወታደራዊ ተቋማት ከኢትዮጵያ ሀብት ያልተጠበቀ ትርፍ ማግኘታቸው ተሰምቷል። እንዴትና ለምን የሚለውን እንመለስበታለን። እስከ ፍጻሜው አብራችሁን ቆዩ። ዳሩም ባዶ አቅራቢያ 3 ቦታዎች ላይ ከባድ ጥቃት የፈጸመው አየር ኃይል ዘመናዊነቱን እያስመሰከረን ያስባለውን እርምጃ እየወሰደ ነው። አየር ኃይሉ ከምሳ በኋላ በተመሳሳይ በቆላ ተንቤን የአየር ጥቃት መፈጸሙ የተሰማን ሲሆን ጥቃት የህወሓት ወታደራዊ ተሽከርካሪዎች ላይ ያነጣጠረ እንደሆነም የአካባቢው ዓይን እማኞች አስረድተዋል። አየር ኃይሉ ተከታታይ እርምጃዎችን መውሰድ የጀመረው ከሻዕቢያ ጋር የጥፋት አጋርነት የመሰረተው ህወሓት ግዛት ማስመለስ ያለውን አደገኛ ወታደራዊ እንቅስቃሴ አጠናክሮ በራያና በጠለምት በኩል ጥቃቶችን መክፈቱን ተከትሎ ነው። አየር ኃይሉ የበረታ እርምጃ ተጠናክሮ በቀጠለበት ወቅት ታዲያ የጊዜያዊ አስተዳደሩ ፕሬዝዳንት ይፋዊ የስራ ጉዞ መሰረዛቸው ተሰምቷል። ጀነራል ታደሰ ወረደ ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳይካሄድ መቅረቱ አረጋግጠው ጉዞአቸው የተሰረዘበትን ምክንያት አስረድተዋል። ፕሬዝዳንቱ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄው የሚል ምላሽ ሰጥተዋል። መቀለ፣ አክሱም፣ ሽሬና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እስከ ትላንት አርብ ድረስ እንደተቋረጡ የቀጠሉ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ስለመቋረጡ ይፋ ማብራሪያ አልሰጠም። በስፍራው የሚገኘው አዲስ አበባ ስታንዳርድ ዘጋቢ እንዳረጋገጠው በአውሮፕላን ማረፊያ ያለው የበረራ ክንውን ቢቆምም የአየር መንገዱ የትኬት ቢሮ ግን ክፍት ሆኖ አገልግሎት መስጠቱን ቀጥሏል። ምንም የተነገረን ነገር የለም፣ ነገር ግን አገልግሎት መስጠታችንን ቀጥለናል ሲሉም አንድ የአየር መንገዱ የትኬት ቢሮ ኃላፊ ለአዲስ ስታንዳርድ ተናግሯል። ኃላፊው አክሎም በበረራ ትኬት ማስያዣ ወይም ቡኪንግ ስርዓት ላይ በረራዎች እንዲኖሩ ቢታይም በረራዎች ስለሚጀምሩበት ሁኔታ እስካሁን ምንም አይነት ይፋዊ የስራ መመሪያ እንዳልደረሳቸው ገልጸዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ አየር መንገዱ በረራዎች የተቋረጡበትን ምክንያት ወይም መቼ እንደሚጀምር የሚገልጽ መግለጫ አልወጣም። የፈረንሳይ የዜና ወኪል ኤኤፍፒ ሐሙስ ጥር 21 ቀን 2018 ዓ.ም የደህንነትና የዲፕሎማሲ ምንጮችን ጠቅሶ የበረራ መቋረጡ በትግራይ ክልል በአንዳንድ አካባቢዎች በፌዴራል ኃይሎችና በትግራይ ተዋጊዎች መካከል ከተቀሰቀሰ ግጭት ጋር የተያያዘ መሆኑን ዘግቧል። የኢትዮጵያ አየር መንገድ ቀደም ሲል በክልሉ ጦርነት በነበረበት ወቅት በረራዎችን አቋርጦ እንደነበረ ይታወሳል። በሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው በታህሳስ 2015 ዓ.ም ነበር ዳግም የተጀመሩት። በሌላው በኩል በአንዳንድ የደቡብ ትግራይ አካባቢዎች ትራንስፖርት እንቅስቃሴ መስተጓጎሉ መኖሩ ተገልጿል። በወልዲያ ቆቦ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም በደቡብ ትግራይና አካባቢዎች የሰዎች መፈናቀል፣ የወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ መኖሩን አዲስ ስታንዳርድ ከአካባቢው ምንጮች ካገኛቸው መረጃ ለመረዳት ተችሏል። የአካባቢው ነዋሪ ለአዲስ ስታንዳርድ እንደገለጸው እስከ ትላንት አርብ ጠዋት ድረስ ከወልዲያ በቆቦ በኩል ሲጓዙ የታዩ 2 የጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎት ግን በቆቦ ዋጃና አላማጣ መካከል እየሰራ ይገኛል። ምንጩ አክሎም የሚኒሻ አባላት፣ የቀበሌ አመራሮችና ሌሎች ግለሰቦች አላማጣ ለቀው ወደ ቆቦ እየተፈናቀሉ መሆኑን ገልጿል። በተመሳሳይ በባላ ጨርጨርና ዋጃ የነበሩ ሰዎች ወደ ቆቦ
ኮረም የነበሩ ደግሞ ወደ ሰቆጣ መሰደዳቸው ተገልጿል። ወታደራዊ እንቅስቃሴን በተመለከተ ቀደም ሲል ባላማጣ ሰፍሮ የነበረው የፌዴራል መከላከያ ሰራዊት ወደ ጮቢ አካባቢ የተንቀሳቀሰ ሲሆን የፌዴራል ፖሊስ ኃይሎች ደግሞ ወደ ወልዲያ አቅጣጫ መሄዳቸው ተነግሯል። የአካባቢው ነዋሪዎች ቀደም ሲል በፌዴራል መንግስት ቁጥጥር ስር የነበሩት አላማጣና ኮረም ከተሞች አሁን በትግራይ ኃይሎች ቁጥጥር ስር መሆናቸውን ገልጸዋል። በትግራይ የሚንቀሳቀሱ በርካታ ተቃዋሚ የፖለቲካ ፓርቲዎች በክልሉ ዳግም ግጭት ሊቀሰቀስ እንደሚችል በማስጠንቀቅ የፕሪቶሪያ ሰላም ስምምነት ተከታታዮችና ዋስትና ሰጪዎች አስቸኳይ የመከላከያ እርምጃ እንዲወስዱ በተናጠል በጻፉት ግልጽ ደብዳቤ ጥሪ ማቅረባቸውን አዲስ ስታንዳርድ ትላንት ዘግቧል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለሌሎችም የሰላም ስምምነቱ አጋሮች በላኩት ደብዳቤ እየተባሰ የመጣ ፖለቲካዊና ወታደራዊ ውጥረት በትግራይ ያለውን ደካማ ሰላም ሊያፈርስ ይችላል በሚል ጥልቅ ስጋታቸውን ገልጸዋል። ሳልሳይ ወያነ ትግራይ በደብዳቤው ክልሉ ሊከለክለው በሚችለው አደጋ አፋፍ ላይ ይገኛል ሲል ያስጠነቀቀ ሲሆን እየናረ የመጣው ወታደራዊ ፍጥጫ በህዳር 2022 ዓ.ም የተገኘውን ሰላም ሊያፈርስ እንደሚችል ገልጿል። ፓርቲው የትግራይ ህዝብ ከዓመታዊ ጦርነትና ሰብአዊ ቀውስ በኋላ ካለፈው በከፋ ሁኔታ ሊጎዳ የሚችል አዲስ ግጭት ሊጋረጥበት እንደሚችል አመላክቷል። የመከላከያ ድሉ በፍጥነት እየጠበበ ነው ያለው ፓርቲው ዝምታ ወደ ጦርነት የሚያደርገውን ጉዞ በማመቻቸት በትግራይና በምስራቅ አፍሪካ ቀጠና ላይ የሚቀለበስ ጥፋት ሊያመጣ እንደሚችል አስጠንቅቋል። በተመሳሳይ የትግራይ ነጻነት ፓርቲ በህወሓትና በፌዴራል መከላከያ ሰራዊት መካከል ያለውን ውጥረት መባባሱ ለሰላም ስምምነቱ ከባድና አፋጣኝ ስጋት መሆኑን ገልጿል። የፕሪቶሪያ ስምምነት ግጭትን በይፋ ቢያቆምም አፈጻጸሙ ዝግተኛ፣ ወጥ ያልሆነና በቂ ክትትል የማይደረግበት መሆኑ ለመተማመን መሸርሸርና ለወታደራዊ እንቅስቃሴዎች መጨመር ምክንያት ሆኗል ብሏል። በሌላ በኩል ትግራይ ዲሞክራሲያዊ ስምረት ወይም ስምረት ፓርቲ በወጣው መግለጫ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ዓለም አቀፍ ማህበረሰብ ሁሉን አቀፍ ጫና እንዲያደርግ ጥሪ አቅርቧል። ፓርቲው በህወሓት ውስጥ የሚገኙ የወንጀል ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን የወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን ገልጿል። የተቃዋሚ ፓርቲዎቹ መግለጫ የወጣው በሰሜን ኢትዮጵያ ውጥረት በነገሰበት ወቅት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሴፍ ትላንት አርብ በሰጠው መግለጫ ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉ በማሰባሰብ በፕሪቶሪያ ስምምነት የተገኙ ድሎች አደጋ ላይ የሚጥሉ ድርጊቶች እንዳይፈጽሙ አስጠንቅቀዋል። በቀጣይ መረጃ በዓለም አቀፍ ማዕድን ቁፋሮ ስምና ዝና ያለው የቻይናው ዚጂንግማንግ በኢትዮጵያ ቤንሻንጉል ጉሙዝ ክልል የሚገኘውን ግዙፉን የኩርሙክ ወርቅ ፕሮጀክት የሚያስተዳድረውን አላይድ ጎልድ የተሰኘውን የካናዳ ኩባንያ በ5.5 ቢሊዮን የካናዳ ዶላር ወይም 4 ቢሊዮን የአሜሪካ ዶላር ሙሉ በሙሉ ለመግዛት ስምምነት ላይ ደረሰ። በቶሮንቶና በኒውዮርክ የአክሲዮን ገበያዎች ላይ የተመዘገበው አላይድ ጎልድ እንዳስታወቀ የቻይና ኩባንያ ሁሉም የአላይድ ጎልድ አክሲዮኖች በመግዛት የኩባንያው ብቸኛ ባለቤት ይሆናል። ስምምነቱ በመጪው ሚያዝያ ወር ይጠናቀቃል ተብሎ ይጠበቃል። ይህም ዚጂንግ ማይኒንግ አሻሽሬ፣ ጽንጌ፣ ዱላና ዲሽ ተራራዎች እንዲሁም በሺዎች የሚቆጠሩ ካሬ ኪሎ ሜትር የሚሸፍነው የቤንሻንጉል ጉሙዝ የወርቅ መገኛዎች ወይም ኩርሙክ ፕሮጀክት ብቸኛ ባለቤት ያደርገዋል በማለት ነው። የዚጂንግ ሊቀመንበር ሆንጉፉሊንግ እንደገለጹት የገዢ ኩባንያዎች በአፍሪካ ያለውን ይዞታ ለማስፋፋት ያለመ ስትራቴጂ አካል ነው። የግብጽ እጅና የወታደራዊ ተቋም ትርፍ የዚህ ሽያጭ አነጋጋሪ ክፍል ነው። የግብጽ ኩባንያዎችና ወታደራዊ ተቋማት ከኢትዮጵያ ሀብት የሚገኙት ያልተጠበቀ ትርፍ ነው። የኩርሙክ ወርቅ ፕሮጀክት ቀደም ሲል በግብጽ መንግስት ከፍ ያለ ድርሻ ባለው አስኮሞ የተባለ ኩባንያ እጅ ነበር። አስኮም ፕሮጀክት በ2017 እና በ2023 ለአላይድ ጎልድ የተሸጠ ሲሆን ክፍያው ሙሉ በሙሉ ባለመጠናቀቁ አሁን በኩባንያ ውስጥ 11.5 ሚሊዮን አክሲዮኖች አሉት። በአዲስ የቻይናዋን ግዥ መሰረት አስኮሞ ለእያንዳንዱ አክሲዮን 44 የካናዳ ዶላር ወይም
$32.3 ዶላር የሚገኝ ሲሆን በአጠቃላይ ወደ $375 ሚሊዮን የሚጠጋ ገንዘብ ወደ ኪሱ ይከታል። በጣም አስገራሚ ነጥብ የግብጽ መንግስት ወታደራዊ መሳሪያ አምራች የሆነው ኤንሲፒኦ የተባለ ተቋም የአስኩሞ 20% ባለድርሻ መሆኑ ነው። ይህም ማለት ከዚህ ሽያጭ ከሚገኘው ገንዘብ 1/5 ወይም 20% በቀጥታ ለግብጽ ወታደራዊ ተቋም ገቢ ይሆናል። የማዕድን ዘርፍ ባለሙያዎች እንደሚሉት አስኩሞ በፕሮጀክቱ ላይ ምንም አይነት እሴት ሳይጨመር ከፕሮጀክቱ ጠቅላላ ዋጋ ጋር የሚመጣጠን ገንዘብ ይዞ እየወጣ ነው። በሌላ በኩል የኢትዮጵያ መንግስት ከዚህ አክሲዮን ሽያጭ ዝውውር ምንም አይነት ገቢ አያገኝም። በስምምነቱ መሰረት መንግስት 7% ድርሻ የሚያገኘው ምርት ተጨምሮ ወርቅ መቅለጥ ሲጀምር ብቻ ነው። ፕሮጀክቱ ገና በግንባታ ላይ ያለው ኩባንያው በመሸጥ መንግስት ከግብይቱ ተጠቃሚ አይሆንም። በዚህ ምክንያት የኢትዮጵያ መንግስት ይህን ግብይት ያጸድቋል ወይ የሚለው አጠራጣሪ ይሆናል። ባለሙያዎቹ ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ2015 አላንታ ፓትሽ የተባለው ኩባንያ ለመንግስት እውቅና በአፋር የነበረውን የፖታሽ ማዕድን ለሌላ ኩባንያ ከሸጠበትና ውዝግብ ከተፈጠረበት ክስተት ጋር ያመሳስሉታል። ቻይናውያኑ ወይም ዚጂን መሬት ላይ ያለውን ፕሮጀክት ለመረከብ የህግ ችግር ሊያጋጥመው እንደሚችልም ይገመታል። ይህ ሽያጭ የተከናወነው የዓለም የወርቅ ዋጋ በታሪክ ለመጀመሪያ ጊዜ በኦንስ $5,000 በገባበት ሳምንት ነው። በጠቅላይ ሚኒስትር አብይ አህመድ ባለፈው ነሐሴ ወር ፕሮጀክቱን ጎብኝተው የኢትዮጵያን የወርቅ ምርት የሚቀይር ሲሉ አድንቀውት ነበር። አላይድ ጎልድ ወርቅ እንደ ውድ በሚሸጥበት በዚህ ወቅት ፕሮጀክቱን ለመሸጥ መወሰኑ ለብዙዎች ምክንያታዊ ያልሆነ እርምጃ መስሏል።